ወላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ ከዛ ላይ ድርሳነ ማርያም ላይ ተጽፏል። አሁን ከምንሰማው ከምናየው በጣም አስደንጋጭና ከባድ የሆኑ ፊትናዎች ራሳቸውንም ሌላውንም መጠበቅ ይችላሉ ማለት ነው። አባቴ ምን ይለኝ ነበር ድሮ? ሀብታም ቤት ሀብታም ችግር አለ ይለኝ ነበር። ሀብታም ቤት ሀብታም ችግር አለ፣ ችግሩም ሀብታም ነው። السلام عليكم ورحمة الله تعالى وبركاته ودي تكبراتشو يا نور فاميليوچ እንዴት አላችሁ? ዛሬም እንደተለመደው እንግዲህ አዲስ አነጋጋሪና ቆንጆ የሆኑ ቪዲዮዎችን ወደ እናንተ ይዘን ከች ብለናል። ዛሬ በጣም የሚገርም አንድ አስደናቂ ቪዲዮ አለ። ይህም እንግዲህ ከመጽሐፍ ቅዱስ የሆነ ቃል እንግዲህ ዮኒ ማኛ ሲሰማ በጣም ነው ደነገጠው። ያስደነግጣል። ብዙዎችም ደንግጠው ነው እንግዲህ ወደ እስልምና የገቡት ማለት ነው። ምን አይነት ነገር ሰምቶ ነው የደነገጠው የሚለውን አብረን ምን መለከት ይሆናል። በሌላ መረጃ ደግሞ እንግዲህ ቱርክ ላይ አንድ ቤተክርስቲያን ወደ መስጊድነት ተቀይሯል። ያም ደግሞ እንግዲህ ክርስቲያን ወገኖቻችን በጣም ያበሳጭና ቪዲዮ እንዲሰሩ ያደረገ ነበር። የትኛው አካባቢ የማንኛው ቸርች ነው የተቀየረው የሚለውን አብራችሁ የምትቆዩ ከሆነ እንመለከታለን ማለት ነው ኢንሻአላህ። ሌሎችም ቆንጆ ቪዲዮዎች አሉ። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ነባሮች ደግሞ የቻናላችን ቤተሰቦች ቪዲዮውን ላይክ እያደረግን ኢንሻአላህ ለብዙ ሰዎች እንዲዳረስ ለብዙ ሰዎች የሂዳያ ሰበብ እንድትሆኑ እጠይቃችኋለሁ ማለት ነው። የዛሬውን ቪዲዮ ምን ጀምረው እንግዲህ ሰሞኑን የነበረውን ጭቅጭቅ ታስታውሳላችሁና ሶሻል ሚዲያ ላይ ለሚወጡ ሴት እህቶቻችን ማለት ነው አንድ ኡስታዛችን እንግዲህ ድንቅ ምክር አስተላልፎላቸዋል። ያም እንግዲህ ሶሻል ሚዲያ ላይ ፌሳቸውን አውጥተው እንግዲህ ብዙ ዳዕዋ እናደርጋለን የሚሉ እህቶቻችንን እንግዲህ የተሻለ አማራጭ እንግዲህ ይዞላቸው መጥቷል። ምን አይነት አማራጭ የሚለውን አብረን እንመለከታለን። በዚህ ቪዲዮ የዛሬውን ቪዲዮቻችንን እንጀምራለን ማለት ነው። ቀጥታ ወደ ዛሬው ቪዲዮ። በተሻለ መጠን ሴቶች ወንዶች ብቻ ኃላፊነታቸውን መወጣት የሚችሉባቸው ቦታዎች ላይ ራሳቸውን የዛ አካል አድርገው ባይቀርቡ ጥሩ ነው። በተለይ አሁን ባለንበት ሰዓት በማህበራዊ ሚዲያ ላይ በቲክቶክ ላይ በተለይ ማለት ነው አልহামዱሊላህ ብዙ ለዚህ ነገር ብቁ የሆኑ መድረኩን አንጻራዊ በሆነ መልኩ መሸፈን የሚችሉ ወንዶች አሉ አሁን ባለንበት ሰዓት። ስለዚህ ይሄንን ኃላፊነትን ለወንዶች የመስጠቱ ሁኔታ ቢኖር በእህቶች በኩል በጣም ጥሩ ይሆናል። አይ የግድ ደግሞ አላህ ዕልም ሰጥቶኛል እውቀት ሰጥቶኛል ስለዚህ ሰዎችን የግድ ማስተማር አለብኝ ደግሞ ካሉ ደግሞ እህቶቻችን ሌላ ፕላትፎርም መጠቀም ይችላል። ሌላ መድረክ ምን አይነት መድረክ? ለምሳሌ በየአካባቢዎቻቸው መስጂዶች ይኖራሉ፣ መድረሳዎች ይኖራሉ። ሴቶችን በአካል እዛው በደንብ ወጥሮ የማስተማር ስራ ቢሰሩ። አይ ምናልባት በአካል ማግኘት የማንችላቸው የሆኑ ሰዎችን ነው ካሉ ደግሞ خاص ለሴቶች ብቻ ግሩፕ ፈጥረው ማህበራዊ ሚዲያ ላይ ማንንም ወንድ ማይገባበት ማይቀላቀልበት ፈጥረው እዛ ግሩፕ ላይ ብቻ ሴቶች ትምህርታቸውን ቢያስተምሩ አሁን ከምንሰማው ከምናየው በጣም አስደንጋጭና ከባድ የሆኑ ፊትናዎች ራሳቸውንም ሌላውንም መጠበቅ ይችላሉ ማለት ነው። ስለዚህ በዚህ ጉዳይ ላይ ሴቶች ትንሽ ነፍስያችንን ያዝ ማድረግ ይኖርብናል። ነፍስያችንን ረገጥ ማድረግ ይኖርብናል። ይህንን ስንል ሴቶች ያላቸውን መብት እየተጋፋን አይደለም። ሴቶች ለዲን ያላቸውን ጥሩ የሆነ ማበርከት የሚችሉትን ነገር እንዳበረከቱ እየደፈንን ሳይሆን ከዚህ ጋር ተንተርሶ የሚመጡ ፈተናዎችን ከመዝጋት አንፃር ስለሆነ በተቻለ መጠን ሴቶች ኢንሻአላህ በዚህ ጉዳይ ላይ አላህን እንዲፈሩ አደራ እንላለን። እንግዲህ ሰሞኑን የነበረውን ጭቅጭቅ ታውቃላችሁና ከዛ በዘለለ ደግሞ እንግዲህ በጣም እነ ሀዩቲ ምናምን ደግሞ በመጥፎ ነገር ጭራሽ ወጥተው እንግዲህ ሙስሊም ወንድሞቻችንና እህቶቻችንን በማይሆን ነገር ኢንተረስት እንዲኖራቸው ያደርጋሉ ማለት ነው። ያም እንግዲህ ለነዚህ እህቶቻችን የቀረበ ድንቅ ጥሪ የቀረበላቸው በጣም ድንቅ የሆነ ምክር ነው ማለት ኢንሻአላህ እንችላለን። ሌሎች ደግሞ እህቶቻችን በዚህ መንገድ ራሳችሁን እንድትፈትሹ በዳዕዋ ሂደታችሁን ደግሞ ራሳችሁን ትንሽ ሸፈን በማድረግ እንድታደርጉት እንግዲህ ኡስታዛችን በደንብ አድርገው መክረውናል። ኔክስት ማሳያችሁ ቪዲዮ በጣም የሚገርም ነው። ዮኒ ማኛ እንግዲህ ይህን ነገር ሲሰማ በጣም ነው የደነገጠው። ብዙ ሰዎችም ይህን ነገር እንደዚህ አይነት መረጃዎችን ሲሰሙ ነው ደንግጠው ወደ እስልምና የሚመጡት ማለት ነው። ኢንሻአላህ ምን አይነት ነገር ነው የሰማው የሚለውን አብረን እንመለከታለን። ቀጥታ ቪዲዮውን እንመለከታለን። ለምሳሌ ኢየሱስ ሲሞት በድኖ የት ነበር የነበረው? ወይም ደግሞ አካሉ መቃብር ነበር። መቃብር ውስጥ ነበር። የማርያምስ ገነት ዛፍ ስር ነበር፣ እጽዋት ስር ነበር። ገነት ነው የወሰደው። ከዛ በኋላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ? ከዛ ላይ ድርሳነ ማርያም ላይ ተጽፏል። ድርሳነ ማርያም ላይ
ድርሳነ ማርያም ላይ ተጽፏል። ፍልሰታ የሚለው ቃል እኮ እሱ ነው፣ መፍረስ ማለት ነው። አካሏ ወደ ገነት ፈለሰ፣ ተመልሶ ከገነት ደግሞ ወደ ምድር ፈለሰ። የመጣች ከዛ በኋላ ቀበሯት። ከቀበሯት በኋላ ነው የተነሳችው። ተነሳችና አረገች፣ ተመለሰ ማለት ነው። ልክ ስታረግ ሰማይ ላይ ደመና ላይ ከሐዋርያው ቶማስ ጋር ተገናኘች። ሐዋርያው ቶማስ ደግሞ የት ነበር? ህንድ ነበር። ያኔ ሐዋርያቶች በደመና ነበር የሚሄዱት ተብሎ ነው የሚታመነው። ከህንድ ሀገር በደመና ተጭኖ ይመጣል። ሲመጣ ማርያም እያረገች ነው ወደ ሰማይ ማለት ነው። ይገናኛል ደመና ላይ። ከዛ ቶማስ ምን ይላታል? እንዴ መጀመሪያ የልጅሽን ትንሳኤ አላየውም ነበር፣ አሁን ደግሞ ያንቺ ትንሳኤ ሳላይ ብሎ ከደመና ላይ ራሱን ሊያጠፋ ሲል ማርያም ተው ትላለች። እንዳታደርጊም ቶማስ ትላለች ማለት ነው። በጣም ነው የሚደንቀው። እንግዲህ ብዙ የክርስትና እምነት ተከታዮች እንግዲህ መጽሐፍ ቅዱስን አያነቡትም። ለዛም ነው እኛም እንግዲህ ላይ ገብተን እንደዚህ ነው የሚነው ብለን ስንነግራቸው የሚደነግጡት። ለዛ ነው አትፍረዱባቸው። ባይዘይ ምንም ነገር አያነቡትም። በህይወት ዘመናቸው አንዴ እንኳን አያነቡትም። ወላሂ ነው የምላችሁ፣ አያነቡትም ጭራሽ። ዝም ብለው በቃ ነው በድፍን የሚከተሉት ማለት ነው። አልহামዱሊላህ እኛ ደግሞ ቁርአንን እናነባለን። ራሳችሁንም እንግዲህ ታዘቡት። የፈለገ ቢሆን በሳምንት ቢያንስ ሱረቱል ጋፊር ጁምዓ ላይ የማይቀራ ሰው የለም ብዬ ነው የማስበው ኢንሻአላህ። ሁልጊዜም ዳዕዋ ላይ ቁርአን ላይ እንግዲህ እኛ እንንቀሳቀሳለን። ለዛ ደግሞ ስለ ዲናችን የተወሰነ ነገር እናቃለን ማለት ነው። እነሱ ደግሞ እንግዲህ መጽሐፉ ብዙ ነው። ያንን መጽሐፍ ካላነበቡ እንደዚህ ሲሰሙት ላይቭ ላይ እንግዲህ ይዋርዳሉ ማለት ነው ኢንሻአላህ። በጣም ነው የሚያሳዝነው። እንግዲህ ደንግጧል። ይሄ ሰውዬ ከደነገጠ ወደ እስልምና ቢመጣ የተረጋጋ ህይወት ይኖራል። እዚህ በኋላ የማይደነግጥበትን ዲን ኢንሻአላህ እንሰጠዋለን። አላህም ሂዳያ ይሰጠዋል ማለት ነው ኢንሻአላህ ብዬ አስባለሁኝ። እኔ በጣም የተደነኩበት ቪዲዮ ነበር። እንግዲህ አልহামዱሊላህ ላ ኒዕመቱል ኢስላም ነው ምን ማለት ይቻላል። እኛ ምን ደነግጥበት ሃይማኖት የለንም አልহামዱሊላህ። ሌሎቻችሁ ደግሞ እንግዲህ ኮሜንት ላይ ሐሳባችሁን በጨዋነት አስቀምጡ። ቀጣይ የምናየው ቪዲዮ እንግዲህ ካልሞቱ በቀር ጀነት አይገኝም ይለናል። ወላሂ እውነቱን ነው። በጣም ልብ የሚነካ ነው፣ ግን ደግሞ ሐቅ አለው። ሰው ሁሉም ሰው ጀነት ማግኘት ይፈልጋል፣ ነገር ግን መሞት አይፈልግም። አባቴ ምን ይለኝ ነበር ድሮ? ሀብታም ቤት ሀብታም ችግር አለ ይለኝ ነበር። ሀብታም ቤት ሀብታም ችግር አለ፣ ችግሩም ሀብታም ነው። ችግር የለም አይደለም አይደል? ሀብታም ቤት ችግሩም ሀብታም ነው። ሀብትም ይፈልግ ችግር ነው። አሁን እናንተ ለምሳሌ 10,000 ብር ጠቅላላ ችግራችን ሊፈታው ይችላል እኮ አንዳንድ ጊዜ። ወላሂ ነው። እሱ ደግሞ ችግሩን የሚፈታለት 100 ሚሊዮን ነው፣ 200 ሚሊዮን ነው። ችግሩን በራሱ ሀብታም ነው። አጃይብ ወላሂ የሚደንቅ ነው። በጣም ልክ ነው። እንደዛ ነው ህይወት ሊመስል ይችላል። ስለዚህ ከፍ ባለን ቁጥር ችግሮቻችንንም ያን ያህል ካልሞቱ ጀነት የለም ትላለህ። አንዳንድ ሰዎች በጣም ጀነትን ይፈልጉታል፣ በጣም ይጓጓሉ። መሞት ደግሞ አይፈልጉም። በጣም ይገርመኛል። የሆነ ፓራዶክስ የሚመስል ነገር አለው ማለት ፍጹም ይሄንን እየቀበረ መኖር የሚፈልገው ምን ሞት እኮ አንፈልግም። ሰው እየቀበረ መኖር ነው። ለዲኑም ብትለው በመላመነበትም ነገር ብትለው ሙት ብትለው አይፈልግም ትውልዱ ጠቅላላ። እሱ ደግሞ ጀነትም በቃ የፈለገ ጀነትን ብትመኘው እሱ ያለው ከሞት በኋላ ነው። ስለዚህ ለዛ የሚሆን ነገር መዘጋጀት ነው እንጂ። ስለዚህ አሁን የሰው ልጅ ከሚያስፈራው በጣም ትልቅ ነገር ውስጥ አንዱ ሞት ነው። የሰው ልጅ ከሚወደው በጣም ጥጉ ደግሞ ጀነት ነውና ካልሞቱ ጀነት የለም ማለት በቃ ለምንፈልገው ትልቅ ነገር ትልቅ መስዋዕትነት ይጠበቃል። ቀብር ምናምን ሲሉኝ በጣም እኮ ሌላ ነገር እኮ የለውም፣ ግን በርና መስኮት የለውም። ይሄን ማወቅ አለበት። ስለዚህ ለዛ የሚሆን ነገር መስራት ነው። ሁሉም ነገር ድልድዩን የምትሻገርበት ስትደርስ ነው እና ለዛ የሚሆን ነገር መስራት እንጂ ያን ነገር በጣም ስለተመኘው ይገኛል ማለት አይደለም። ብዙዎቻችን እንግዲህ ባለን ትንሽ የፋይናንስ እጥረት ወይም ደግሞ ድህነት ላይ ሆነን በጣም አላህ እናማራለን ማለት ነው። ነገር ግን ደግሞ ምናመሰግንበት ሙያ አለ ማለት ነው። ምናመሰግንበት መንገድ አለ ማለት ነው ኢንሻአላህ። ለምን መሰላችሁ? ልጅዩ ተናገረውን ታሪክ ሰምታችኋል። እንግዲህ ከሀብታም ቤት ያለው ችግር ሀብታም የሆነ ችግር ነው፣ በቀላሉ የሚፈታ ችግር አይደለም ብሏል። እውነቱን ነው ሐቂቃ። እንግዲህ እኛ ሁላችንም ነፍስያችን እናውቃለን ያለብንን ችግር። በትንሽ ነገር አላህ እንደው የሆነ ነገር ቢያደርግ የሆነች ነገር ብናገኝ ጥያቄያችን ይመለሳል ማለት ነው። ሙሉ ችግራችን ይፈታል። ነገር ግን ደግሞ
ሀብታም ነን የሚሉ ሰዎች ብዙ ገንዘብ ያከማቹ ሰዎች እንግዲህ በትንሽ ነገር ችግራቸው አይፈታም ማለት ነው ሱብሃንአላህ ነገ የውመል ቂያማ ደግሞ ትልቅ ጥያቄ ነው ያለባቸው ከዛ በተጨማሪ ደግሞ እዚህ ዱንያ ላይ እንኳን የሚያገኛቸው ችግር በዛው በገንዘባቸው ልክ ነው 1 ሚሊዮን 2 ሚሊዮን ነው ችግራቸው የሚፈታው አላኩልሃል ሀብታማቱኑ ማለት አይደለም ሀብታም መሆን ያስፈልጋል ነገር ግን አላህን የሚፈራ ሀብታም ማለት ነው ኢንሻአላህ አሁን ቀጣይ የምንመለከተው ቪዲዮ በመግቢያ ላይ እንደነገርኳችሁ በኢስታንቡል ቱርክ ማለት ነው ቀድሞ የቤተክርስቲያን እንግዲህ ሲገለገሉበት የነበረውን አሁን ደግሞ ተነቅሎ ወደ መስጊድነት ተቀይሯል በዚህ እንግዲህ ቱርኮች የሚታሙ አይደሉም ከዚህ በፊትም ብዙ እንግዲህ ቤተክርስቲያኖች ወደ መስጊድ ተቀይረዋል ያም ደግሞ እየሆነ ያለው አማኝ የለ ሆኖ ነው የሚሰግድበትና የሚያመልክበት የለም ያው 90% ሙስሊም ናቸው ቱርኮች እንግዲህ ታቃላችሁ ስለዚህ ደግሞ መቀየሩ ብዙ የሚደንቅ ነገር አይደለም አንድ ወንድማችን ግን በጣም ተደንቆ ቪዲዮ ሰርቶበታል እሱን ቪዲዮ ተመልከቱና ሐሳብና አስተያየታችሁን በኮሜንት አስፍሩ ቱርክን በጣም እንድጠላት ያደረገኝ ዛሬ ያየሁት በታክሲም ስኩዌር ላይ የነበረ ቤተክርስቲያን መስቀሉን ሰብረውት ሌላ ነገር እየሰሩ ነው አይ ዶንት ኖ ይሄንንም መስጊድ ሊያረጉት ነው ከዚህ በፊት ይሄንን የካቶሊክ ቤተክርስቲያን የነበረውን ወደ ሞስክነት ቀይረውታል ኢስታንቡል ቱርክ እንደሞዳት መጠን አሁን እንድጠላት የሆነበት ትልቁ ምክንያት በእውነት ለክርስቲያን ያላቸው ቦታ እጅግ በጣም አስጠሊታ በመሆኑ ነውና ቱርክ እውነት በቃኝ ከዚህ በኋላ እያቅለሸለሸኝ ነው ካንቺ ጋር መኖር ከናንተ ጋር መኖር በቃኝ ብያለሁ በጣም ነው ያዘኩት በጣም የሚያሳዝን ነገር ነው ቤተክርስቲያን በጣም ብዙ ከ3000 በላይ ቤተክርስቲያናትን አፍርሰዋል እና ሞስክ አድርገውታል ምክንያቱም እዚህ ጋር የነበረውን ለረጅም አመት ቤተክርስቲያን እንደምታዩት ቋላ ያለውን መስቀሉን አንስተውታል ዛሬ እና በታክሲም ስኩዌር ላይ የሚገኘውን ቤተክርስቲያን ጀስት ዛሬ እየቀየሩት ነው የሚገኙት እና ይህች ምድር የአባቶቻችን የአብርሃም የያዕቆብ የይስሐቅ የሐዋርያቶች የብዙ ክርስቲያኖች ነበረች አሁን እንግዲህ ያው የክርስትና ጠል በመሆናቸው ምክንያት ቤተክርስቲያንን በብዛት እያፈረሱ የራሳቸውን ፕሮግራም እያካሄዱ ነው የቆየውን እንግዲህ እዚህ ጋር የነበረውን ትልቅ የካቶሊክ ቤተክርስቲያን የዛሬ 6 አመት ነው የቀየሩት አሁን ደግሞ ከትላንት ጀምሮ የዛሬ ሳምንት ስንጸልይበት የነበረው ያሸባብ አትገረሙ በዚህ ነገር አትደነቁ ነው የምላችሁ ለምን መሰላችሁ በዚህ ከቀጠለ እስልምናም ደግሞ እዚህ ኢትዮጵያ ውስጥ ማለት ነው በዚህ እድገቱ በዚህ ፍጥነቱ ኢንሻአላህ እንደ ሁሱ አይነት ሰዎችን ያበዛን ከሄድን ማለት ነው እኛም ሀገር ላይ የማይከሰትበት ነገር የለም ኢንሻአላህ እንበዛለን ዓለም ላይም እየበዛን ያለነው ኢንሻአላህ በዚህ ቁጥር ምናድግ ከሆነ ኔክስትም እኛም እንደዚህ አይነት እድል ይገጥመናል ማለት ነው ታሪካዊ የሆነ እድል እናገኛለን ማለት ነው ለዚህ ደግሞ ሁላችሁም በሰከነ መንገድ ለሰዎች ሂዳያ መሆን አለባችሁ በጥሩ ባህሪ ነው ለሰዎችን ወደ ዲን ልንጠራ የምንችለው እና ሁሱ ላይ ደግሞ እየገባችሁ ጥያቄ ሲጠይቁ በሰከነ መንገድ መሆን አለበት ኢንሻአላህ በመከባበር ይሄን ነገር ሲያዩ ነው ሰዎች ወደ እስልምና የሚመጡት ብያስባለሁኝ በጥሩ ባህሪ ኢንሻአላህ ብዙ ሙስሊም ያልሆኑ ሰዎችን ወደ እስልምና ኢንሻአላህ እንጠራለን እንበዛለን ነገኛም ኢንሻአላህ በቱርክ ያየነውን በኢትዮጵያ እንደገባለን ማለት ነው ኢንሻአላህ ቀጣይ የማየው ቪዲዮ እንግዲህ ለኔ ራሱ በጣም አዲስ ነው የሆነብኝ ደንግጫለሁ ስሰማው በሐጅ ስነ ስርዓት ላይ እንግዲህ ቪአይፒ የሚባል ሐጅ አለ እየተባለ ነው ያው ቪአይፒን ታውቁታላችሁ በጣም ሀብታም የሆኑ ሰዎች የሚጠቀሙበት ሌተስት ስታንዳርድ ነው ቪአይፒ ይባላል የሚጠቀሙበት ሆቴል ምናምን ከፍ ያለ ሲሆን ቪአይፒ ነው መጠቀሙ ይላሉ ፕሌን ላይም እንደዚህ ቪአይፒ ክላስ የሚባል ነገር አለ ሐጅም ላይ እንግዲህ እንደዚህ የሚባል ነገር አለ እየተባለ ነው ኡስታዝ እንግዲህ ፈትዋ ላይ ተጠይቀዋል ምን እንደሚመልሱ አብረን እንመለከታለን ቀጥታ እስቲ ያን ቪዲዮ እንመልከት አሁን እየተለመደ የመጣ ቪአይፒ ሐጅ ወይም ቬሪ ኢምፖርታንት ፐርሰን ሐጅ የሚባል ስርዓት እየተለመደ መጥቷል ይሄ ስርዓት በርግጥ መሰረታዊ የሐጅ ክንውኖችን ሚስ ላይ አድርገው ወይም ላሳጣ ይችላል ግን ደግሞ ከሐጅ መንፈስ በተወሰነ መልኩ የሚያርቅ ነገር አለው የሚል ደግሞ ሙግቶች ይነሳሉ ከዚህ መካከል ለምሳሌ ሌሎች የሐጅ ስነ ስርዓቶች ላይ የሚና ላይ ማደረም ይሁን ሙዝደሊፋ ላይ ጀመራቱን ሁሉንም ነገር ሳያከናውኑ ቀጥታ ውቁፍ ላይ ብቻ በሄሊኮፕተር ወይም በሆነ መንገድ መጥተው እሱ ላይ ተሳትፎ የሚሄዱ ባለስልጣናትን ብለው የባለ ሀብቶች ወይም ደግሞ ከተቀረው ማህበረሰብ ጋር ሳይቀላቀሉ ለብቻቸው በተለየ ድንኳን በተለየ ኺድማ የሚስተናገዱ ሁጃጆች
ጧፍ በሚደረግበት ሰዓት በመደበኛ በእግር የሚደረገውን የጧፍ ስነ ስርዓት አሁን ዘመን አፈራሽ በሆኑ እንደ ስኩተር ባሉ መጓጓዣዎች ጧፍ ማድረግ ጀመራትን በእጅ የሚወረወሩ ነገሮችን ሌሎች መካኒዝሞችን ልክ እንደ ወስፈንጥር ያሉ እንደ ባላ ያሉ ነገሮችን በመጠቀም መወርወር እነዚህ ሰዎች እንዳይጨነቁ እንዳይቸገሩ ሊያደርግ ይችላል ከሐጅ መንፈስ አንፃር ግን እነዚህ ነገሮች እንዴት ይታያሉ የሚለውን እሱን ከማንሳት እንጀምር ብስሚላሂ الرحمن الرحيم الحمد لله رب العالمين وصلي وسلم على المبعوث رحمة للعالمين وعلى آله وصحبه وسلم أجمعين أما بعد حقيقة يا حج رحلة إيمانية له من بسائل قصونه لفاتو قلت آتيو دمو يحج مقلو جاونا قسقلنا منور يحج عندنا مسرتين نقرونه لزام تبرو كنتوت الوقت يتكلك لبت جزونه مالت يتشاله يحج جزو مالت رياضة روحية ورياضة بدنية الحقيقة منفساوي ሁለቱንም ያዘ ካላይ መንፈሳዊ ለዚህ ራስን ለመግራት የሚደረግ ጉዞ በመሆኑ ይሄን መንፈስ ልናጣ አይገባም ያለን ግዴታ የሆኑ ነገራቸው ከተሰሩ ችግር ላይ ኖሮ ይችላል نعم የድሮ ጉዞ በግመል ነበር አሁን በግመል ካልሄድን ብለን ማለት አይቻልም አይደል ወይ በእግር ነበር የሚደረገው በእግር ታልተጓዝናል በአሁኑ ሰዓት ላይ ያሉ ዘመናዊ መጓጓዣዎች አውሮፕላን መኪናዎች ወጥቷል እነሱ ተጠቅመን ማድረግ የሚከፋ ነገር አይደለም ይሄንንም ነው እንደ መከራከሪያ የሚያነሱት ሰዎች በፊት በግመል ከነበረ በእግር የሚሄዱ ነበሩ ዛሬ መኪና አለ ይሄዳሉ መርከብ አለ አውሮፕላን አለ ይሄዳሉ ሌሎችን የዒባዳ ተግባራት ያኔ እንደዛ መሸቃ ውስጥ ከነበሩ ዛሬ ነገር ከቀለለ ምን ችግር አለ እኮ ምንም ችግር የለውም ወደሚለው ልንወጣ ነው እሱም ይሄንን በተመለከተ ሸሪዓ ያስቀመጣቸው ተግባራቶች እስከተፈጸሙ ድረስ ምንም ችግር የለውም የውቁፉ እስከተገኘ ድረስ የሙዝደሊፋም የሚናውም ሁሉም ሐጅ ክንዋኔዎች በአግባቡና ሸሪዓ አዘዛቸው ቦታና ባዘዛቸው ጊዜ እስከተፈጸሙ ድረስ ችግር የለውም ላኪን ግን ከልክ በላይ ቅንጦት ከልክ በላይ ምቾት ከሐጅ አላማ ከሐጅ هدف ጋራ የሚጻረር ነው ከዚህ በፊት እንደዚህ አይነት ሰምታችሁ ታውቃላችሁ እኔ ሰምቼ አላቅም ቪአይፒ የሚባል ሐጅ እንዳለ እኛ ዋናው እንኳን ኖርማል ሐጅ ከብዶናል ሰዎች እንግዲህ ቪአይፒ ሐጅ ይሄዳሉ ማለት ነው እንግዲህ ሀብታምን ስራ ተመልከቱ ነገር ግን ደግሞ እንግዲህ አርካኖቹን የሚጠብቅ ከሆነ ሌላ አይነት ስህተት የማይፈጽም ከሆነ እንግዲህ ኡስታዛችን እንደተሰጡት አስተያየት ከሆነ ይበቃለታል ብለዋል ማለት ነው እንግዲህ ሁላችሁንም አላህ ቪአይፒ የሆነ እንግዲህ ሐጅ አላህ ያስፈጽመን ሁላችንም አላህ ርዝቃችንን ሰፊ ያድርግልን ማለት ነው ኢንሻአላህ እንግዲህ ዛሬዎቹ ቪዲዮዎች እነዚህ ይመስሉ ነበር ኔክስት ኢንሻአላህ በሌላ ቆንጆ ቪዲዮዎች ተመልሰን እንገናኛለን እስከ መጨረሻው ይጨርሳችሁ ሰዎች ካላችሁ ኮሜንት ላይ ጨርሰና ብላችሁ ጻፉልኝ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ